ዓላማ ለመሞት ነው ወይስ ለመሞት አይደለም የሚለው ቀጥሎ የሚመጣ ርዕስ። መጀመሪያ ግን የመጣው አምላክ ነው ወይ ነው አሁን ፖይንቱ። ከማርያም የተወለደው አምላክ ነው አንዱ ጊዜ አንቺ ዘጸአት ጠቀሽ እኔ አምላካችሁ ነኝ ያለው እሱ ነው የመጣው ወይስ ትይኝ እኔ እሱ አይደለም። ምክንያቱም ኢየሱስ ራሱ መጥቶ ከሱ ከዛ ከእግዚአብሔር ከሚባለው ከሱ ነው ሰምቼ የምነግራችሁ አለ እንጂ እኔ ያ እግዚአብሔር ነኝ ብሎ አላስተማረም ያልኩሽ ነው። እግዚአብሔር ወደዚህ ምድር ቶታሊ አልመጣም። መጀመሪያ እዚህ ጋር መስማማት አለብን። እሺ ብቻ ሁሉንም አንብበው አያይዞ ነው ሊያወራ የሚችለው። እኔ እዚህ ጋር ሪከርደርም ካላችሁ ኦርቶዶክስን ወክዬ ማውራ ምችል ልጅ አይደለሁም፣ ግን ላይክ እኔ ጋር ያለውን መልስ ለመመለስ እንጂ ካንተ ጋር ብዙ የመጽሐፍ ዕውቀት ኖሮኝ አይደለም ማውራው። እየተማማረድኩኝ ምን አልከኝ? እየተማማርን ነው እኛ እኮ እየተማማራችሁ ነውና እኔም ለስምንት ላለው ብለሽ ተንቀጠቀጫለሽ እንዴ? ሁለታችን እና ታዲያ ስለ አንቺ ነፍስ የምትጠይቀው አንቺ ነገ ከሞት አንስተንሽ አምላክ ሲጠይቅሽ ምን ቤተክርስቲያን ያሉት ሰዎች አሳሳቱኝ ልትይ ነው? እና አእምሮ እኮ ነው የሰጠሽ። ታዲያ ገና ተማሪ ነኝ፣ ለዛ ነው ተማሪ ደግሞ ይሄን ያህል ጀማሪ ተማሪ ነኝ፣ ለዛ ነው እኮ አንቺ እኮ መታገል የለብሽም። ኢየሱስ አምላክ ግዴታ አንቺ ኢየሱስ አምላክ መሆን አለበት ብለሽ ሳይሆን መጽሐፉ ምን ይላል? አንቺ ለመጽሐፉ ነው ታዛዥ የምትሆኚው አይደል? ለመጽሐፉ ነው ታዛዥ ምሽ ከሆነ ወይስ ለሰዎች ሐሳብ ነው ታዛዥ ምሽ ከሆነ? ለመጽሐፉ ነው ታዛዥ። እኔ አሁን ከእግዚአብሔር ሰምቼ ለነገራችሁ የሚለውን አሳየውሽ አይደል? ስለዚህ መጽሐፉ እንደዛ ካለ ኢየሱስ እንደዛ ካለ አንቺ እኮ የባሰ ኢየሱስ እንደው አምላክ ነው ባልሽ ቁጥር ከሰዎች ጋር ተስማሚና ከኢየሱስ ጋር ነው የምትጋጭው። ኢየሱስን ተሳስተሃል እያልሽው ነው። መናገር አልነበረብም እንደዚህ አስተካክል እያልሽው ነው። እሱ ከአምላክ ነው ሰምቼ የምነግራችሁ ካለ ሰዎች መተው ደግሞ ነው እሱ አምላክ ነው ካሉሽ አንቺ ከኢየሱስ ከዛ ኢየሱስ ምን እንዳለ ታውቂያለሽ? የማይወደኝ ቃሌን አይጠብቅም አለ። የማይወደኝ ካለ እኔ የምናገረውን አይጠብቅም አለ። ስለዚህ እንደማትወጂው እንግዲህ እያረጋገጥሽ ነው። አይደለም እኔ እኮ ኢየሱስ ነው የመጣው ለማለት ማለት አብ ወልድ መንፈስ ቅዱስን እኮ አማክዬ እኮ ነው እኔ እየነገርኩ ያለሁት ሶስቱን ማለት ነው። እሺ ቆይ መጽሐፉ ያለንን ተቀበያለሽ? አሁን እኛ እስክሪብቶና ወረቀት ያዝና እንጻፍ አንዴ፣ ምናልባት የሚመች ከሆነ ወይ እስክሪብቶ የሆነ ፋይል ነገር ስልክ ብቻ ነው ያለው። አሁን ሊና በቃ ኢየሱስ ያለውን ካነበብን በቃ እንስማማለና ኢየሱስ ካለ ያንን ነገር ሊና ኢየሱስ ይሆነን ካለ እግዚአብሔር አምላካችን የሰማው ያለ እንደዛ አይደለም። በቃ ኢየሱስ ማንኛውም ንግር ከተናገረ ትቀበያለሽ አይደል? አዎ እቀበለዋለሁ። እሱ ለማለት የፈለከው ምናምን ብለሽ ሳታርሚው አይደል ኢየሱስን? ወይስ ታርሚያለሽ? እያረምሽ ነው የምትቀበይው? አላርመው። በቃ አሁን ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ አይደለ ብሎላ። በቃ ሰው ብለን እንጻፍ አይደል? ሰው ብንል ጥፋት አይደለማ። ይኸው ሰው ብሎ ጽፎ ምን አልክ? አልሰማሽኝም? አሁን አይ ድገምልኝ አለ። ሰው ምናምን ያልኩን አልሰማሁም። በቃ አሁን ኢየሱስ የተናገረውን ብቻ እንጽፋለን እኛ። ከራሳችን አንቀላቅልም፣ ለማንም አንደግፍም፣ የማንንም ሐሳብ አንከተልም። ኢየሱስ ያለውን ብቻ እያነበብን እንጽፋለን። አሁን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? እዚህ ጋር ከእግዚአብሔር የሰማሁትን እውነትንም የነገርኳችሁን ሰው አለ። ይኸው ዮሐንስ 8 ከእግዚአብሔር የሰማሁትን እውነትን የነገርኳችሁን ሰው አለ። ሰው ይላል እዚህ ጋር ሊና የነገርኳችሁ ሰው ትገልጋሉ። ስለዚህ ራሱን ሰው ብሎ ጠርቷል አይደል? በሰውነት ስለመጣ ነው። እሺ አረምሽው አላረምህም ብለሽው ነበር። አረምሽው አሁን ተሳስቷል ኢየሱስ ማለት ነው። አርሜው አይደለም እኮ በቃ እንደዛ የራስ እሱን ታመጫለሽ። እሺ እርማት ማለት እኮ ይሄ ነው እኮ ባጭሩ እኮ እኔ ያነበብኩኝ ያለበትን ምክንያት ቆይ እሱን ያለበትን ምክንያት ከዛ ኢየሱስ ያለበትን ትነግሪናለሽ አንቺ ደግሞ በተራሽ ማለት ነው። እኔ አሁን ቀጥታ አንብቤ አሁን እኮ ጥፋተኛ ነኝ ያልሽኝ ነው። እኔ ካሳሰተኝም ያሳሰተኝ ኢየሱስ ነው። ምክንያቱም አንቺ እኔ ሰው ስል ከዚህ አንፃር ነው፣ ከአጥንት አንፃር ነው፣ ከስጋ አንፃር ነው፣ ከዚህ አንፃር ነው፣ ጭራሽ እንደዚህ አይነት ትምህርት አላለም እንግዲህ። ምክንያቱም አንቺ አሁን እኔ እኮ አሁን ጽሑፍ እንጻፍ ያልኩሽ እኮ ለምን መሰለች? የሰዎችን ሐሳብ ሳናዳምጥ የማንም ሐሳብ ሳይበጠብጠን ኢየሱስ ያለውን ብቻ እንጽፋለን።
3 ላይ እኛ የማንም ደጋፊ አይደለንም። የኦርቶዶክስ እንደዚህ ይሆን ፕሮቴስታንት እንደዚህ እኛ ኢየሱስ ያለውን ነው የምንከ ዮሐንስ 17 እያነበብሽው ነው ሊና? አዎ ዮሐንስ እዚህ ጋር እውነተኛ አምላክ ብቻ ይሆን ካንተን የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ እዚህ ጋር። ስለዚህ ኢየሱስን የላከው እውነተኛው አምላክ ነው ማለት ነው። ኢየሱስን የላከው አምላክ ኢየሱስን ልኮታል አይደል? እዚህ ጋር እንግዲህ እንደዛ ነው ያለው ኢየሱስ። አዎ አብ ነው የላከው። ለምንድን ነው ኤዲት ነበረ? ለምን የተጻፈውን መጽሐፍ ነው አይቻለው? ቆይ ለምንድን ነው ጭንቅላትሽ እንትን የሚለው የሆነ ኢየሱስ ሁሌም ሲናገር ለምንድን ነው የሚሳሳተው? በእናንተ አስተሳሰብ አሁን እኮ ኢየሱስ ነው የተሳሳተ ያለው። እኔ አሁን ኧረ አይሳሳትም። ተሳስቷል። እሺ ማይሳሳት ከሆነ የተጻፈውን መጽሐፍ አልችልም? ይሄ ተጽፏል እኮ ግን ማለት ነው የሆነ ፓርቷን ምክንያት አድርጎ እኮ ነው የሚያወራው። ዝም ብሎ አይደለም የሚያወራው። ሁሌም ኢየሱስ ሲናገር ችግር አለበት ነው። ሁሌም ከተናገረ ችግር ነው ያ ነገር። ችግር ኖሮበት እንዴ ችግር አለበት አላልኩም። እሺ ለምንድን ነው የምታርሚው? አሁን እኮ ኢየሱስ ራሱ እውነተኛ አምላክ ልንገርህ፣ ይሄው እውነተኛ አምላክ የሚለውን ልንገርህ። ቆይ አንድ ልጻፈው ነው እውነተኛ አምላክ። ያንቺን አስተራረም በኋላ ታርሚያለሽ። ኢየሱስ ይቀድማል፣ አንቺ ትቀድሚያለሽ። ኢየሱስ በቃ ስለዚህ እሱ ራሱ ይነግረው በኋላ እኔን ያልኩበት ምክንያት እንደዚህ ነው ያለውን ደግሞ አንቺ አምጥተሽ ደግሞ ትነግሪኛለሽ። እኔ መጀመሪያ እኛ ልክ አሁን አንቺ የቤተ ክርስቲያን ምናምን ስላልሽ አንቺ አሁን እነሱ ያሉሽን መተሽ ነው ለኛ እያንጸባረቅሽ ያለሽው። እኔ ኢብሮ ምናምን እዚህ ያለ ነው ደግሞ ማለት ነው የሰውን ሐሳብ አናዳምጥ። የምናዳምጠው ኢየሱስን ነው። በቃ ከዚህ በኋላ አንቺ መተሽ አሁን ኢየሱስ አንድ ሲደመር አንድ ሁለት ነው ሲል እንደዚህ ለማለት ፈልጎ ነው አንብቲ ይሄ አንቺ ሐሳብ ቢሆንስ እኛ እሱ ካለ ብቻ ነው የምንከተለው። እና እሺ አሁን እኔ ያለበት ምክንያት ቢዘኮ ሳይሆን አያይዙን የሚያወራው አምላክ ያለው አብን ነው። አብን ደግሞ ያለው ወልድ ነው። ወልድ ኢየሱስ ክርስቶስ ነው። አሳየኝ እስቲ እዚህ ቁጥር 3 ላይ ገባህ? አሳየኝ እኮ ቁጥር 3 ላይ የሚለውን አሳየኝ። እንደዛ የሚል ነገር እስቲ እዚህ ቁጥር 3 ላይ አሳየኝ። እዚህ ላይማ እንዴት አልጻፈውም። እዚህ ላይ ግን የተጻፈውን ልጻፈው። እሺ መጀመሪያ በኋላ አንቺ ታሳይናለሽ። እኔ አሁን እውነተኛ ብላ ሰርች ስታረግ ይመጣል። ወይስ አንቺ ነው የምታውቂው? አሁን አንቺ እያልሽኝ ያለው ይሄን ፕሩፍ ማድረግ የፈለኩት በነገራችን ላይ አሁን ከአእምሮሽ ላይ ለማላቀቅ ፈልጌ ነው ወደ ጽሁፍ ውስጥ የገባሁት። ምክንያት ሊና ምንድነው አሁን አንቺ ስላሴን ሰርች ስታርጊታል ያ ማለት ያው የቤተክርስቲያን ሰዎች ኢንተርኔት ላይ የጻፉትን ነገር ለማለት ነው። የሆነ መጽሐፍ ቅዱስ ላይ እኮ አለ አብ ስለ አብ ያወራል። እኛ መጀመሪያ ኢየሱስን እናውጣና ከዛ ቆይ አንዴ እኛ ኢየሱስን እናውጣና ከዛ አንቺ ያንቺን ሐሳብ ትነግሪኛለሽ ከኢንተርኔት አምጥተሽ ከዛ እንፈትሽዋለን። ኢየሱስ ብሎት አላለም። አሁን ኢብራሂም እያሳየህ የነበረውን እንቀጥለው። አሁን እኮ ሊና በነገራችን ላይ በጣም አግሬሲቭ ሆነሽ የተጨነሽ እያወራሽ ያለሽው የኢየሱስ ጽሑፍ እንዳይጻፍ ነው። በጣም በሚገርም ሁኔታ አይደለም። እኔ ከራሴ ልጻፍ እኔ የምለውን ጻፍልኝ አላልኩትም። ይብሮን ኢየሱስ ያለውን ጻፍ ነው ያልኩት። እና እኔ እኮ ኢየሱስ አልጻፈውም እኮ አላልኩም እኮ። እሺ እንጻፈው፣ ምን ችግር አለው ቢጻፍ ብናስቀምጠው? ቆይ ሰማይ እዚህ ዋን ወይ አንድ ነገር ፕሩቭ ማድረግ የምትችሉት እዚህ ያላችሁ ሰዎች ይሄ ነው። በቃ ክርስቲያኖች ኢየሱስን ሳይሆን የሚከተሉት ቤተክርስቲያንን ነው የሚከተሉት። ዛትስ ዋይ በጣም እንትን የሚለው አሁን የኢየሱስ ማንን ነው የምትከተለው? መጽሐፍ ቅዱስን ኢየሱስ ክርስቶስን እግዚአብሔርን እኮ የምትከተለው ነው። ማናት ቤተክርስቲያን ሲባል ማን ነው? ጣራና ግድግዳው ነው? ምኑ ነው? እስቲ ቤተክርስቲያን ሲባል እግዚአብሔር ናታ። እግዚአብሔር ነው ቤተክርስቲያንን የሰጠን ማለት ማን ነው? ቤተክርስቲያን ሲባል ምንድን ነው እንድንማርበት እኮ ገባኝ። ቤተክርስቲያን ዲና እኔ አሁን ቤተክርስቲያን ብዬ ማን ነው? ለምሳሌ ማን ነው ቤተክርስቲያን ሲባል ማን? ጣራና ግድግዳው ነው? ምኑ ነው? አሁን ቤተክርስቲያን ማስተማር ሲባል ማን ነው የሚያወራው ቤተክርስቲያን ውስጥ? አባቶች ማን አባቶች እነሱ አባቶች። ቆይ ኢየሱስ አባቶችን ነው የሚከተለው ወይስ አባቶች ኢየሱስን ነው የሚከተሉት? ኢየሱስን ነው የሚከተለው እኮ። ኢየሱስ አባቶችን ነው የሚከተላቸው ኢየሱስ ነው አይደለም አላልኩም። እና እንደዛ ካልሆነ እኮ የትኛውም ሰው የትኛውም አባት ከኢየሱስ ትምህርት የተለየ ትምህርት ካስተማረ እኮ ጳውሎስ እኮ ተናግሯል። ማንም እኛ ካስተማረው የተለየ ክርስቶስን የሰበከ ካለ የተረገመ ይሁን አለ ጳውሎስ። አትቀበይም? ምን አልከኝ? እሺ በቃ
አሁን ከባድ ነው። በቃ ሊና እሺ፣ ከኢብሮ ጋር ቀጥይ እስቲ። እኔ ምንም ልልሽ አልችልም፣ ምክንያቱም አይ በቃ እኔ ይቅርብኝና ሌላ ሰው አስገቡ። ሰላም ክርስቶስ ነው የሚለው ለሌላ ጊዜ አስቢበት፣ ለብቻሽ ሆነሽ አስቢበት። ኢየሱስን መከተልን ያለብኝ ወይስ በሰዎችን ነው መከተል የሚለውን አስቢ። እኔ የምልሽ እኔ ተማሪ ነኝ። ከአባቶች ጋር ሞክሩት እሱን ነገር። ብዙ ጊዜ ማየው አማያት አይዞሽ በቃ እንግዲህ ታንብቢሽ፣ ጠይቂያቸው እነሱን ሄድሽ። እኔ ጋር ፖዝ ሆኖ ነው ያለው፣ ማንም ሳይታይ ጨለማ ነው ጋይስ፣ ጨለማ ነው። ሊሳም ይታያቸው አይብሮ ፖዝ ሆኖ እንዳይሆን እኔ እየታየኝ አይደል? እኔ ነኝ የወጣሁት። ግዴታ በቃ 5G ቤት ጥዬ ካልወጣሁ 5G አሁንም ይሰማል። አብዱ ሰላም አለይኩም። ተቋርጠ ነበር፣ ፖዝ ሆናል በጣም አሁን ራሱ አይለኛ። አሁን ይሰማል። እሺ አሁን ይሰማል። አሁን ካልተሰማ ያንተ ችግር ነው። ኧረ አሁን ድምፅን የሚሰማው ያው እንትን ነው። ይሄ ምስሉ ደግሞ እየገጠምን እናያለን። ኧረ ላሽ እሺ ሞዴሬተር አለ። ሰው አስገባ እስቲ ኔትወርክ እስከሚስተካከልልኝ ድረስ ሰው አስገብታ አውራሽ። እሺ ኢንቫይት ልኬላችኋለሁ። ልክ ወገኖች ካላችሁ ኢንቫይት ልኬላችኋለሁ። ሙስሊሞችም ካላችሁ መግባት ትችላላችሁ። ክርስቲያኖች ከታች አንድ ቁጥር ጻፉ። ተቋርጧል።